ገኛ ነው ማለት ነው ወደ ሌላ ነገር እየገፋ ነው የሚሄደው በሴቶች ላይ የሚከሰታል በሽማግሌ ላይም የሽንት ማጥ ችግር ያስከትላል ማለት ነው ስለዚህ ይሄን ነገር ለመከላከል እነዚህ ነገሮች በመውሰድ አናናስን በመውሰድ ወይንም በመውሰድ የምንጫዋን በመጠጣት እንዲሁ ማርና ውሃን በመጠጣት በሽታውን መከላከል እንችላለን ነገር ግን ይሄን በሽታ ስንከላከለው መጀመሪያ በሽታው ምንነቱን በደንብ እያንዳንዳችን ማወቅ አለብን አንዷን ብቻ ምልክት ስላየነ በሽታውን አንዷን ብቻ ምልክት ስላየን በሽታው ይዞና ብለን መጣደፍና እንትን ማለት የለብንም ፈሳሽ ውሃ በብዛት በመጠጣት በሽታውን መከላከል እንችላለን ማለት ነው تركنا الهوانا وعادت قوانا بعزم لننطلق إلى العلا የተከበራችሁ ተመልካቾቻችን ስለ ሽንት ቧንቧ ህመም ግንዛቤ እንዳገኛችሁ ተስፋ በማድረግ አሁን በመጨረሻ ዝግጅታችን የምናቀርበው ስለዚሁ ስለ ሽንት ቧንቧ ህመም የህክምና ዘዴ እንደውም ቅመማውን በተግባር የምናሳይበት ክፍል ላይ ደርሰናል እስከ ፕሮግራሙ ማጠቃለያ ድረስ አሁንም ከኛ ጋር ቆዩ تركنا الهوانا وعادت قوانا بعزم بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم እንግዲህ ውድ ተመልካቾቻችን በቲዮሪ ስለ ሽንት ቧንቧ ህመም ስንገልጽ የነበረውን በተግባር ለማሳየት ኢንሻአላህ ባላ ፈቃድ አሁን ተገናኝተናል የሽንት ቧንቧ ህመም ወይም የፊኛ ህመም ምንድነው የሚለውን በቲዮሪ ብዙ ነገር አውርተናል ብዙ ነገር አይተናል ምልክቶቹ ምንድናቸው የሚያስፈልገው ህክምና ምንድነው የሚለውን አይተናል እንግዲህ ይሄን በሽታ ለመከላከል ከሚያስፈልጉ ነገሮች ውስጥ እንግዲህ የመጀመሪያው ጥቁር አዝሙድ ያስፈልጋል ጥቁር አዝሙድን መፍጨትና በማር ለመለወስ እንዲሁም ወይንን መጠቀም ይቻላል ወይንን በመጠቀም በሽታውን ማጥፋት ይቻላል እንዲሁም ማርን በመውሰድ ማርን በመጠቀም በሽታውን መከላከል እንዲሁም ይቻላል ይህ በሽታ እንግዲህ በሴትም በህፃንምና በሽማግሌዎች ላይ የሚከሰት ነው ከሽንት ማጥ ጋርም ተያይዞ የሚመጣ ችግር ነው በህፃን ላይ ሽንት ያለ ማቋጠር ችግር የሚከሰት ነው እንግዲህ ይህ ከሆነ ይህ በሽታ ለማከም እንግዲህ ከሚያስፈልጉ ነገሮች ውስጥ እንግዲህ የመጀመሪያው ማር ነው ማር እንግዲህ እንደሚታወቀው ማር ብዙ ነገሮች መድኃኒት እንዳለው በቁርአንም በሐዲስም በብዙ ቦታ ተገልጿል ይህን በሽታ ለመከላከል የመጀመሪያው ማር እንዴት እንጠቀማለን ስንል 2 ስኒ ማር ያስፈልገናል 2 ስኒ ማር እየለካነ 2 ስኒ ማር لننطلق إلى العلا لنأتي دوما لننطلق إلى العلا 2 ስኒ ማር እና 4 ሊትር ውሃ ላይ እንጨምረዋለን ማለት ነው እሺ 2 ስኒ ማርና 4 ሊትር ውሃ ያስፈልጋል በ4 ሊትር ውሃ እንበጠብጠዋለን ማሩን ይሄን ከበጠበጥን በኋላ ቤት ውስጥ ረፍት በማድረግ ምንም ስራ ሳንሄድ ማለት ነው ስራ ሳንሄድ ቤት ውስጥ ረፍት አድርገን በየአንድ ሰዓቱ አንድ ውሃ ብርጭቆ እንጠጣለን በአንድ ሰዓት ልዩነት አንድ ውሃ ብርጭቆ በዚህ መጠን ካዘጋጀን በኋላ አንድ ውሃ ብርጭቆ 1 ሰዓት 2 ሰዓት ላይ አንድ ውሃ ብርጭቆ 3 ሰዓት ላይ አንድ ውሃ ብርጭቆ 4 ሰዓት ላይ አንድ ውሃ ብርጭቆ ያልነ ሙሉ ቀን እስከ 12 ሰዓት ይሄን ስንጠጣ ነው ለለን ማለት ነው ይህ እንግዲህ ኩላሊት የሽንት ቧንቧ ብግነትና ሽንት ቧንቧ መተላለፊያ ችግሮችን የማስወገድ ኃይል አለው ማለት ነው ረፍት ማድረግ አለብን ቤት ውስጥ መዋል አለብን በየአንድ ሰዓቱ አንድ ውሃ ብርጭቆ መጠጣት አለብን አንድ ውሃ ብርጭቆ 1 ሰዓት ላይ ከጠጣን 2 ሰዓት ላይ አንድ ውሃ ብርጭቆ 3 ሰዓት ላይ አንድ ውሃ ብርጭቆ ዶዙን በዚህ መጠን 4 ስኒ ማር ካረግነ 8 ሊትር ውሃ 8 ስኒ ማር ካረግነ 16 ሊትር ውሃ ያረግነ ዶዙን በዚህ ልክ ማሳደግ እንችላለን የመጀመሪያው ይሄ ነው علام الرجال صناع الحياة أقمار الليالي منار الهداة علام الرجال صناع الحياة أقمار الليالي منار الهداة أزالوا سباتي وصاروا بذاتي نشيد الحياة وصاروا بذاتي نشيد الحياة تركنا الهوانا وعادت قوانا ሁለተኛው ይሄን በሽታ ለመከላከል የምንጭ ውሃን መጠቀም ቀደም ተናግሬያለሁ የምንጭ ውሃን በመጠቀም በሽታውን መከላከል እንችላለን ሶስተኛ ደረጃ የወይን ጭማቂ በመጠጣት እንግዲህ ወይን እንደምታውቁት ይሄ ወይን በየሱፐርማርኬቱ አዲስ አበባ ላይ የተለያዩ ሱፐርማርኬቶች ይገኛሉ እነሱን በመግዛት ጭማቂውን በመስራት
ይሄን ወይን ጭማቂ እንደ ጁስ በማዘጋጀት መጠቀም ይቻላል። ዝም ብሎ ባዶውን መብላት ይቻላል፣ ግን በጭማቂ መልክ ቢበላ የተሻለ ነው። ይሄን ነገር ማድረግ ሽንት በደንብ እንዲፈስ ያደርጋል። ወይንን በአግባቡ ከተጠቀምነው በጣም ጠቃሚና ለሰውነት አስፈላጊ ነገሮች ናቸው። ሶስተኛ እንግዲህ ይሄን በሽታ ለመከላከል አናናስ ጭማቂ ነው። ቅድም በአናናስን መጠቀም እንችላለን። ይሄን አናናስ ጭማቂውን ብቻ ጁስ ቤት ገብተን መጠቀም እንችላለን። ቤታችን ማዘጋጀት እንችላለን። በየሱፐር ማርኬቱ ይሄን በየአትክልት ቤቱና ፍራፍሬ ቤቶች ይገኛል። ይሄን በመግዛት ጁስ በማዘጋጀት አናናስን በመጠቀም በሽታውን መከላከል እንችላለን። የወይን ጁስ በመውሰድ የወይን ጭማቂ በመውሰድ መከላከል እንችላለን። ሌላው ይሄን በሽታ ለመከላከል እንግዲህ ዋናውና ደግሞ አስፈላጊው ነገር ምንድነው? ጥቁር አዝሙድ ነው። ጥቁር አዝሙድ እንፈጫለን። ጥሬውን ነው የምናደርገው። ይሄን ጥቁር አዝሙድ ከፈጨን በኋላ አንድ ስኒ ጥቁር አዝሙድ በ1 ኪሎ ማር እንለውሰዋለን። አንድ ስኒ ጥቁር አዝሙድ በ1 ኪሎ ማር ከለወስን በኋላ ጧጧት ከቁርስ በኋላ በመብላት ይሄን የሽንት ቧንቧ ብግነትን መከላከል እንችላለን። ሌላው ይሄን በሽታ ከመከላከልባቸው ነገሮች ውስጥ እንግዲህ ያው ምግብን ማስተካከል አለብን። ከፍተኛ ካልሽየምና ያላቸው መመገብ የለብንም። በተለይ አትክልትና ሰላጣን በመመገብ ፓይናፕልን ወይም አናናስና ወይንን በመጠቀም በሽታውን ማጥፋት እንችላለን። ዘቢብን በመውሰድ እንዲሁም ዘቢብን በጥሬው በመብላት ሊሆን ይችላል። አፍልተን በመጠጣት በሽታውን መከላከል እንችላለን። ይህ እንግዲህ በሴቶች ላይ በህፃናት ላይና በሽማግሌዎች ላይ የሚከሰት ችግር ስለሆነ ጥቁር አዝሙድ እንግዲህ ቀደም ስለ ጥቁር አዝሙድ በፕሮግራም ላይ ብዙ ነገር ተብሏል። ጥቁር አዝሙድ ብዙ ነገሮችን ይዟል፣ ብዙ ንጥረ ነገሮችን ይዟል። እነዚህ ንጥረ ነገሮች እንግዲህ የሽንት ሂደትን በማቀላጠፍ መልኩ የያዙ ንጥረ ነገሮች አሉት። በጥቁር አዝሙድ ውስጥ ካንሰርን መከላከል የሚያስችሉ አሉት። እንዲሁም ጥቁር አዝሙድን በተለያየ መልኩ ቅድም መጠቀም ይቻላል ብለናል። በመብላት ፍሬውን በመፍጨት በማፍላት እንፈላቱን በመታጠን ሰውነት ላይ በመቀባትም ልክ እንደ ሽንኩርት ጥቁር አዝሙድን መጠቀም እንችላለን ማለት ነው። تركنا الهوانا وعادت قوانا بعزم እሺ የኩላሊት የሽንት ቧንቧ ብግነትን ለመከላከል ወይም የፊኛ ህመምን ለመከላከል ፊኛ የሽንት ቧንቧ ህመም ተመሳሳይ ናቸው። እነዚህን ለመከላከል እንግዲህ ከሚያስፈልጉ ነገሮች ቅድም እንዳልነው የመጀመሪያ ጥቁር አዝሙድ ያስፈልገናል ብለናል። ጥቁር አዝሙድ የትኛውም ቦታ ላይ መገኘት ይችላል። ፒናፕል ያስፈልጋል፣ የአናናስ የምንለው ወይን ያስፈልጋል፣ እንዲሁም ማር ያስፈልጋል። እንዲህ የምንጭ ውሃ በመጠጣትም መጠቀም እንችላለን። ይሄን ነገር በመጠቀም በሽታውን መከላከል እንዲሁም በሽታው ካለ ማጥፋት እንችላለን ማለት ነው። በተለይ የምንጠጣቸው ውሃዎችን ንጹህና የተጣሩ መሆን አለባቸው። የኩላሊት ስራን እንዳናበዛበት ማለት ነው። ኩላሊት ቅድም እንዳልነው ከፍተኛ የሆነ የስራ ጫና እንዳይኖርበት የምንጠጣቸው ውሃዎች የምንጭ ውሃ ቢሆኑ በጣም የተሻለ ነው ማለት ነው። ወይንን በመጠቀምም ወይን የሽንት ቧንቧ ሲስተምን እንደ ልብ ሽንት እንዲወጣ ስለሚያደርግ ወይንንም በብዛት በያገኘነው አጋጣሚ ብንወስድ ከዶዝ ጋር የተያዘ ምንም ነገር ስለሌለው የቻልነውን ያህል እየገዛን እንዳቅማችን መመገብ መብላት እንችላለን። ማርም ለማንኛውም መድኃኒት ይሆናል ተብሏል። ማርንም በውሃ እየበጠበጥን ቀደም በተናገርነው ዶዝ መሰረት በመውሰድ መጠቀም እንችላለን። 2 ስኒ ማርን ለ4 ሊትር ውሃ በዚህ መልኩ ዶዙን በማሳደግ ረፍት ቤት ውለን ጧት 1 ሰዓት ላይ 1 የውሃ ብርጭቆ 2 ሰዓት ላይ 1 የውሃ ብርጭቆ እያልን እስከ 12 በየሰዓቱ በእያንዳንዱ ሰዓቱ 1 የውሃ ብርጭቆ በመጠቀም በሽታውን መከላከል እንችላለን። ሌላው ይሄ በሽታ እንግዲህ በቀላሉ በብዙ ሰዎች ላይ ሊከሰት የሚችልና በተለይ በሴቶችና በህፃናት ላይ እንዲሁም በሽማግሌዎች ላይ የሚከሰት ነገር ስለሆነ ህፃናቶች ያው እነዚህ ነገሮች ላይ ምንም ከዶዝ ጋር የተያዙ እንትን የላቸውም፣ ከመጠን ጋር የተያዙ ነገር የላቸውም። ማንኛውም ሰው ሊበላቸው ሊመገባቸው ከህፃን እስከ ሽማግሌ ሊጠቀማቸው የሚችሉ ነገሮች ናቸው። ስለዚህ እነዚህ ነገሮች በመጠቀም ራስን በራስ ማከም በቤት ውስጥ ህክምና መታከም አለባቸው። ይሄን በመታከም ራሳቸውን ከተለያዩ ችግሮች ከተለያዩ ጤና ችግሮች መከላከል አለባቸው። ለዚህ ፕሮግራማችን እንግዲህ አስተያየት ካላችሁ ጥያቄ ካላችሁ በስልክ ቁጥራችን እየደወላችሁ ሐሳባችሁን ገለጹልን። በቀጣይ ፕሮግራም እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። تركنا الهوانا وعادت قوانا بعزم لننطلق إلى العلا. እንግዲህ ተመልካቾቻችን ለዛሬው ይዘን የቀረብነው የራስዎን ያክሙ ፕሮግራማችን ይህን ይመስላል። ላላችሁ ማንኛውም አስተያየት በስልክ መስመራችን 011 372 4374 ልታደርሱን ትችላላችሁ። የዛሬው ፕሮግራማችን በዚሁ ይጠናቀቃል። ሳምንት በሌላ ርዕስ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። لننطلق إلى العلا لنهدي دوما أولا
لننطلق إلى العلا لنأتي دوما أولا لنطلب العلوم نغتدي بها مشاعلا أعلام الرجال صناع الحياة أقمار الليالي منار الهداة أعلام الرجال صناع الحياة أقمار الليالي منار الهداة أزالوا سباتي وصاروا بذاتي نشيد الحياة وصاروا بذاتي نشيد الحياة تركنا الهوانا وعادت قوانا